የወፍ ጎጆ። ቱርካን በመጨረሻም ከልቡ ያልተቀበላትን ሶመር አይንን ላፈር ብላ ባዶ ቤት አሳቅፈው ወደ ቤተሰቦቿ ከተመለሰች ሰነባበተች። ሶመርም ከፍቅረኛው ከሙኒ ጋር ያለውን ግንኙነት አቋርጦ ተከርኖ ሲበስል የነበረው ፍቅሩ እንደገና አገርሽቶበት ከቱርካን ጋር ለመሆን እየጣረ ነው። ሶመር ቱርካንን ለማጽናናት ቤቷ ድረስ ቢኳተንም ቱርካን ግን ፍቃደኛ አልሆነችም። ሶመርም ተጨንቋል። ጭንቀቱን የተረዳው ጓደኛው ሐቃን ከዳሪያና ከጓደኛዋ ጋር ተመሳጥረው ቱርካንን በኩለ ሌሊት ጭፈራ ቤት ይዘዋት በመሄድ ከሶመር ጋር ያገናኟቸዋል። ሁሉም ሲዝናኑ ቱርካን ግን ምቾት አልተሰማትም ነበር። ይሄ ሁሉ አንተ ሥራ ነው አለች ቱርካን። አዎ። ለምን ስልክ አትመልሽልኝም? ቤትም ስመጣ ልታናግሪኝ ፍቃደኛ አይደለሽም። ምክንያቱም የምንነጋገረው ነገር የለም። ተለያይተናል እኮ። በቅርቡ በፍርድ ቤት ሁሉም ነገር መቋጫ ያገኛል ትለዋለች። ቀለበትሽ ግን እሱን አይናገርም አለ ሶመር። ላንተ ብዬ አይደለም የማደርገው፣ ለጊዜው አባቴ እንዲያውቅ ስላልፈለኩ ነው ትለዋለች። ቱርካን ምን መሰለሽ ብሎ ሊያስረዳት ሲሞክር ታቋርጠዋለች። በቃ ምንም ነገር እንድታወራኝ አልፈልግም። ስለምታሳዝኝኝ ነው ምናምን እንድትልም አልፈልግም። በቃ ሁሉም ነገር ሰልችቶኛል ትለዋለች። ሶመር ስለተፈጠረው ነገር ሊያስረዳት ቢሞክርም ቱርካን ግን ልትሰማው ፈቃደኛ አይደለችም። ፊት ነሳችው። በሌላኛው ትዕይንት ሩቻን ባዶ ቤቷ ወጦ ሊበላት ደርሷል። የአረፋን በዓል ብቻዋን ያሳለፈችው። ባሏም ሆነ ልጇ ወደ ቤት አልመጡም ነበር። ስትደውልላቸውም ስልክ አያነሱም። በንዴት የቤቷን ዕቃ ትሰባብረዋለች። የጮች ስታለቅስም የቤት ሰራተኛዋ ወይዘሮ ራይላ መጣ ውሃ ትሰጣታለች። ለማጽናናትም ትሞክራለች። በሌላኛው ቃላት የልቡን መሻት ሊናገሩለት ያልቻለው ሶመር በዝምታ ተውጦ ሶስቱን እህታማቾች ቤታቸው ድረስ ይሸኛቸዋል። ሶስቱ እህታማቾች ከመኪናው ወርደው ወደ ቤት ሲገቡ ሶመር ከመኪናው ወርዶ ቱርካን ብሎ ይጣራል። ምን ፈለክ ትለዋለች። እኔ እኮ ያንቺ ነገር ስለሚያስጨንቀኝ ነው። እባክሽ ልብሽን ክፍት አድርጊና የምናገረው ልታዳምጪ ሞክሪ ይላታል። የኔና ያንተ ነገር አብቅቷል ትለዋለች። አላለቀም ይላታል። ወደኔ መምጣት ከፈለክ አእምሮን ሳይሆን ልብን ተከትለና ትለዋለች። ቱርካን ሶመርን በቆመበት ትታው ወደ ቤት ትገባለች። ይህን ሁሉ ነገር ቆመው ሲመለከቱ የቆዩት እህቶቿ ቱርካንን ተከትለው ወደ ቤት ይገባሉ። የልጆቹን መምጣት ሲጠባበቅ የቆየው ሴዲቅ በመስኮት እያጮለቀ ሲያቸው ነበር የቆየው። ሶመርም ለረጅም ሰዓት በቆመበት እንደተገተረ ቀረ። ቱርካን በሐዘን ተኮራምታ አልጋዋ ላይ ወደቀች። እህቶቿ አቅፎ ያጽናኗት ጀመር። ቱርካን በጭንቅ ስትብሰለሰል ሌሊቱ ነጋ። ሶመር ሌሊቱን ጀልባው ላይ በብርድና በቱርካን እቅፍ እጦት ሰውነቱ በድኖ ከእንቅልፉ ተነስቶ አዲሱን ትዳሩን እንዴት እንደሚያድነው ይብሰለሰላል። የሩቻን ሁኔታ ያሳሰባት የቤት ሰራተኛዋ የሩቻንን ከቤት መውጣት ተከትላ ለሶመር ስልክ ደውላ እናቱ ደህና እንዳልሆነችና ወደ ቤት መጥቶ እንዲያረጋጋት ትነግረዋለች። ሶመር እሽታውን ገልጾ ስልኩን ይዘጋዋል። በቀጣዩ ትዕይንት የልጁ የቱርካን የሰሞኑ ሁኔታ ያላማረው አባት ቁርስ ላይ ስለ ቱርካን ደህንነት ይጠይቃል። ቱርካን ከሶመር ጋር ስለመለያየቷ ለአባቷ ልትነግረው ቃላት ስትደረድር ነስሪን በዓይኗ ታስጠነቅቃታለች። ሩቻን በሌሊት ወጣ ወደ ባሏ እናት መቃብር ትሄዳለች። አንድ ቀን ብቻሽን የምትሆኝበት ቀን ይመጣል። ባልሽ አያፈቅርሽም፣ የገዛ ልጅሽም ይጠላሻል። ባዶ ቤት ብቻሽን ትቀሪያለሽ። ትይኝ የነበረው ሁሉ ዛሬ እንደ ቀልድ እውነት ሆኖ ይኸው ብቻዬን ቀርቻለሁ ያለች ስታለቅስ ባሏ ድንገት የመቃብሩ ስፍራ ላይ ይመጣል። ስታለቅስ ሰው እንዲያት የማትፈልገው ሩቻን ባሏን ድንገት ስታየው እንባዋን ጠራርጋ ከተቀመጠችበት ትነሳለች። እንባዋን በሻርፓ እየጠራረገች እንዳላለቀሰች ለማስመሰልም ትሞክራለች። ኃጢአትን ልትናዘዝን የመጣው ብላ የነገር ክሯን መምዘዝ ስትጀምር ባሏ ያቋርጣታል። እንኳን አደረሰሽ፣ ቤት ልመጣ ነበር፣ ያው ስላልቻልኩ ነው። ኧረ እባክህ አልቀረብም ብላ ጥላው ትሄዳለች። ሲዲቅ የፍራንስ ሶመርን ጀልባ ላይ እንዳየው ሲነግረው ነስሪን እንዳታምነው ብትለውም ተጠራጥሮ ወደ ጀልባው ጣቢያ መራ። ሶመርንም ጀልባው ላይ አገኘው። ሶመር
እጁን ለመጀመሪያ ጊዜ ሊሰማው ያጎነብሳል። እስካሁን ስላላደረኩት ይቅርታ። አያስፈልግም ልጄ ተቀመጥ ብሎ ይከለክለዋል። ለምንድነው ለባህል ወደኛ ቤት መጥተህ እጃችንን ያልሳምከው? ምንድነው? ከቱርካን ጋር ምንድነው የሆናችሁት? ችግር አለ የኔ ልጅ ይለዋል። ሶመርም አይ በእኔና በሷ በኩል ሰላም ነው አባዬ፣ ምንም አልተፈጠረም። ያው ቤት ውስጥ ችግር ተፈጥሮ ነበር፣ ለዛም ነው እዚህ ሆንኩት ይለዋል። ልጄ ከዚህ በኋላ ምንም ነገር ሲፈጠር ለኔ መተህ ንገረኝ፣ ተመካክረን ሁሉንም ችግር እናስወግደዋለን። በቃ ቸኮላለሁ ልሂድ ብሎ ትቶት ይሄዳል። በሚቀጥለው ትዕይንት ሶመር ወደ እናቱ ቤት ሲሄድ የቤት ሰራተኛዋ ወይዘሮ አፍላም ከቤት ሰራተኛው ጋር በፍቅር ሲከንፉ ይደርሳል። ሶመር ወደ ውስጥ ገብቶ የቱርካን አለመኖር ወና ያደረገውን ቤት በትዝታ የኋሊት ይቃኘው ጀመረ። ቱርካን ብዙ ጊዜ የምታደርገውን ባርኔጣ አንስቶም እምባው በዓይኑ ላይ እስኪቋት ድረስ በስስት ሲመለከተው ሩቻን ወደ ቤት ትገባለች። ሶመር የእናቱን ደህንነት አይቶ ቦርሳውን ይዞ ከቤት ሊወጣ ሲሰናዳ ሩቻን እጇን እንዲስም ትዘረጋለታለች። ሶመር የእናቱን እጅ ይስማል። ዛሬ ምራት አብረኸኝ አትበላም ትለዋለች ሩቻን። እማዬ መቆየት አልችልም፣ መሄድ አለብኝ ይላታል ሶመር። በዚህ ጊዜ የቤት ሰራተኛዋ ሩቻንን ሊያናግራት የሚፈልግ እንግዳ እንዳለ ትነግራታለች። ሩቻን ወደ እንግዳ መቀበያ ስፍራ ትሄዳለች። ስሚኝ አፍላም፣ እማዬ ሌላ ችግር ከፈጠረች ደውለሽ አሳውቂኝ እሺ ይላታል። እሺ ሶመር ትላለች። ሶመር ልብሱን በቦርሳ ይዞ ከቤት ይወጣል። የሚቀጥለው ትዕይንት ወደ እነ ቱርካን ቤት ይወስደናል። አቶ ሳዲቅ ሶመርን ካናገሩ በኋላ ወደ ቤት ይሄዳል። የት ቆይተ ነው ትለዋለች ነስሬን። ወክ እያደረግኩ ነበር። ብትወድቅስ? በወድቅ የልጄ ባል አለልኝ፣ አሁን ከሱ ጋር ነበርኩ። ኤፍራም ጀልባ ላይ ያየሁት ያለው እውነቱን ነበር። ጀልባ ላይ ያገኘሁት። ቱርካን ልጄ ምንድነው በመሃላችሁ የተፈጠረው? ንገሪኝ እስኪ። አባቷን ማሸት የሰለቻት ቱርካን እውነቱን ለመናገር ከመቀመጫዋ ትነሳለች። ነገር ግን እናቷ ነስሪን ድጋሚ በዓይኗ ትቆጣታለች። ምክንያቱም አባቷ ይህንን መርዶ የሚቋቋሙበት አቅም የላቸውም። ስለዚህ ቱርካን ይህንን መርዶ የሚቋቋምበት አቅም እንደሌለው ትዝ ሲላት እውነቱን ከመናገር ትቆጠባለች። ትዕይንቱ ሲቀጥል በበቀል እሳት እየነደደች ያለችው ሩቻን እንግዳ መቀበያ ስፍራ ላይ ተቀምጣ ለረጅም ደቂቃ ስትጠብቃት ወደ ቆየችው ነዜት ትሄዳለች። ነዜት ከሳሪን የተቀበለችውን ለቱርካን ጥሎሽ የተሰጠውን ወርቅ ከነቀረጢቱ ትመልስላታለች። ሩቻን ሻይ ለምታቀርብላት የቤቷ ሰራተኛ እንቺን ለሰራተኞቹ በስጦታ መልክ አከፋፋያቸው ብላ ትሰጣታለች። ነዜት ደነገጠች። ወርቁ ካልተመለሰልኝ ሙቼ እገኛለሁ አለችው ሩቻን ከነስሪን ጋር ተበድረው ተቀድሞ ያመጡትን ወርቅ እንዲህ በቀላሉ አሽቀንጥራ ስትጥለው ደነገጠች። ትንሽ ቆይታ ሩቻን ከነስሪን ጋር መታረቅ እንደምትፈልግ ነግራት በመሃል ገብታ እንድታስታርቃቸውም ትጠይቃታለች። ነዜት በሐሳቧ ተስማምታ ወደ ነስሪን ቤት ትሄዳለች። ነዜት መሃል ገብታ ልታስታርቅ ከነስሪን ጋር እያወራች እያለ በሩ ይንኳኳል። ሩቻን ነበረች። ወደ ውስጥ ገባች። ሩቻን ፊት ላይ ጥላቻና ንቀት ይነበባል። ነስሪን ልታስተናግዳት ጉድ ጉድ ብትልም ሩቻን ግን ፈቃደኛ አልነበረችም። ትንሽ ቆይታም የነገር በትሯን ነስሪን ላይ መዘዘች። ነስሪንና ሩቻን መጨቃጨቅ ጀመሩ። ይኸውልሽ ነስሪን፣ እኔ ካንቺ ጋር ልታረቅ አይደለም የመጣሁት። አንድ ነገር ልንገርሽ፣ ሶመር የኔ ልጅ ነው፣ ቱርካን ግን አይደለችም። ከዚህ በኋላ ሁለቱ አንድ ላይ ሆነው እንዳያቸው አልፈልግም ብላ ስታባት ከቤቷ ትወጣለች። ከነነስሪን ቤት እንደወጣች ወደ ሶመር የድሮ ፍቅረኛ ደወለች። ልታገኛት እንደምትፈልግና ወደ ቤትም እንድትመጣ ነገረቻት። ባሏን አታላ ወደ ሩቻን ቤት ትሄዳለች። ሩቻንም እንዲህ ስትል ሴራዋን መጎንጎን ትጀምራለች። እኔና አንቺ ለብዙ ጊዜ ባንስማማም ዛሬ ግን የተሸከምሽው ልጅ ያስማማናል እያለች እነዚህም በመሰሉ ቃላቶች ወጥመዷ ውስጥ ታስገባታለች። ሩቻንና ሚኔ ለብዙ ጊዜ ካወሩ በኋላ አንድ ላይ ለመስራት ይስማማሉ። በትዕይንቱ መገባደጃም ጨረቃ በከዋክብቶቿ ብርሃን ባሸበረቀችበት ምሽት ቱርካን ሶፋ ላይ በድንገት የተኛውን አባቷን
ፎጣ እያለበሰችው ያለ የቤታቸው መስኮት በጠጠር ይቆረቆራል። ቱርካን ደንግጣ ወደ መስኮቱ ስትሄድ ሶመርን ከመስኮቱ ማዶ ቆሞ ታየዋለች። ምንድነው ያማል? ትለዋለች። ነይ ውረጂ ይላታል። አልመጣም፣ አንድ ጊዜ ብቻ። ቱርካን መስኮቱን ከፍታ ትወጣለች። ምን ፈለግ? ለትልቅ ጉዳይ ፈልጌሽ ነው። ነይ አንዴ። አልፈልግም፣ ካልመጣሽ እጮዋለሁ ሲላት እየተናደደች ወደ ታች ትወርዳለች። ትናንት ላውራሽ ነበር፣ አንቺ ግን እድል አልሰጠሽኝም ብሎ ወሬ ሲጀምር ቱርካን ወሬውን ከስር ከስር እያስቆመች አላስወራው ትላለች። ይህኔ ሶመር ንዴት ይገባውና ጠልፎ ይዟት ይሄዳል። ቱርካን ትጮኻለች። ሶመር ባዘጋጀው ጀልባ ይዟት ባህሩን አቋርጦ ይኮበልላል። እህቶቿ ጨዋታዋን ተከትለው ከቤት ይወጣሉ። ስላዳመጣችሁን እናመሰግናለን። ቀጣይ በሌላ ክፍል እስክንገናኝ ድረስ ቸር ሰንብቱ።